እዚህ ከጎን የተቀመጠችው ሀና ግን ከዝራ ፍቅር ለመሸሽ እኔን እየተንተራሰች ያለችው ነች። እኔ ደግሞ ድጋሚ ወደ ሲኦል መመለስ ስለማልፈልግ ምንም ብትይኝ አልቀበልም። እየተከታተልሽኝ ነው እንዴ? ምን ይሁን ብዬ ነው የምከታተልሽ? ሌባ እናት ልጇን አታምንም ሆኖብሽ ነው። ለጽዮን ከነበረ ስሜት እንድትወጣ ማድረጌ ልክ ይሁን ስህተት ይሁን ምንም የማውቀው ነገር የለም። ግን በቃ ቅዱስ በጣም ይቅርታ። አንቺን ያጣው ደጄ ቤተልሔም ተጠንቀቂያት። ማለት ቤተልሔም ጥሩ ልጅ አትመስለኝም። ለአንቺም ለቤተሰብሽም ስትይ ተጠንቀቂያት። በአንቺ ጉዳይ ልቤን ስለማላምነው እባክሽ ምንም አትበኝ። ምንድን ነው የጎዳ? አንቺ ሳትሆኚ ተስፋ ያደረግኩት መንገድ ነው የጎዳኝ። ከዚህ በኋላ ደግሞ ተስፋ ሰጠሽኝ ከእንደገና መጎዳት አልፈልግም። ቆይ አንቺ የመጣሽው እያንዳንዱ ስህተቴን እየመዘዝሽ ልታሳቅቂ ነው? አዎ አንቺ መቼም ቢሆን ከስተትሽ የምትታረሚ ሰው ባትሆኝም ግን አሁንም በድጋሚ ስተትሽን ልነግርሽ ነው የመጣሁት። በመጨረሻም 3 ክፍል ብቻ ቀርቶናል። እንግዲህ ምንም ማድረግ አይቻልም። በጣም የምንወደው ኖላዊ ተከታታይ ድራማ እንግዲህ በመጨረሻም 3 ክፍል ብቻ ቀርቶታል። ይህም ማለት አርብ 1 ክፍል ይለቀቅልናል፣ ሰኞ 2ኛው ክፍል ይለቀቅልናል፣ ዜን ሮብ ያልቃል። በሚቀጥለው ሳምንት ፍጻሜውን ያገኛል። እንደ አርሰናል ዋንጫ ሊያስለቅሰን ነው ዘንድሮ። በቃ እስኪ ይሄ ድራማ በማለቁ ወይም ደግሞ ፊኒሽንግ ላይ በመድረሱ የተደሰታችሁ ሰዎች ብቻ ኮሜንት ላይ የሀናን ሰርግ ለማየት የጓጓችሁ እንዴት ናችሁ? ሀናና አሴር ይጋባሉ ወይስ አይጋቡም? ምን ትላላችሁ? አሴር በአሁኑ አስደሰተኝ። ቢግ ላቭ ኤንድ ቢግ ሪስፔክት። ይመች። ወንድ ልጅ እኮ እንደዚህ ነው፣ ቆራጥ ነው። እንዴ አታፍርን? ያንን ሁሉ ጊዜ አሴር እንደዛ ሲሆን ሲጎዳ ምናምን አይታ ዝም ብላ ባላየ አንተ ስሜት የለኝም ምናምን እያለች አውርታ አሁን መጨረሻ ላይ ደርሳ በዛ በኩል ተስፋ ስቆርጥ እዚህ ጋር አሴር ያለልኝ በአሴር ልጽናና። አይከብድም ወይ አላችሁ? እንደዚህ እንደ ሀና አላችሁ አንዱ ሳይሆን ወደ አንዱ የምትመለሱ። እኔ እዚህ ጋር እንደውም ሀናና ጆሮ አንድ ላይ መሆን የለባቸውም የሚል ሀሳብ ነው ያለኝ። ጊዜ እንደማይጠብቅ ማሳየት አለባችሁ። ጊዜ ቁጭ ብሎ እንደማይጠብቅ ማሳየት ነበረባችሁ። የምሬን እኔ ሁለቱ አንድ ላይ ባይሆኑ በጣም ደስ የሚለኝ የምሬን ነው የምላችሁ። ምክንያቱም አንዴ ያለፈ ነገር መቼም አይመለስም። መቼም ገብቷችኋል አይደል? ላችሁ የፈለኩት ነገር ከዚህ በፊትም ተናግሬያለሁ። አሴር የራሱን ስራ መጀመር ነበረበት። ህይወቱን መቀየር ነበረበት። ከሀና ህይወት ፈጽሞ መውጣት ነበረበት። ገባችሁ አይደል? ላችሁ የፈለኩት ነገር ይህን ነገር ማየት ነበረብን እንደ እውነቱ። በዚህ በኩል ደግሞ ከሄዳችሁ እውነተኛ ፍቅር ጊዜውን ጠብቆ ይመጣል። ምንም አይነት ነገር አያግደውም የሚለውን ነገር እንማርበታለን። ሁለቱንም መንገድ እንማርበታለን። ግን ይሄ ነገር ስታዩት እንደፈለኩ ሆኜ የሆነ ጊዜ ላይ ያኛው ካልተሳካ ወደዚህኛው መለሳለሁ ብሎ የሚያስቡ በጣም ብዙ ሰዎች እንዳሉ እንዳትረሱ እና ለእነሱ አሪፍ ትምህርት እየሰጣችሁ ነው ብዬ ነው። ለማንኛውም እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሰላምዬ በትላንትናው ክፍል በጣም ነው ያበሳጨች። በጣም እንዲህ እንደዚህም ይቻላል እንዴ ጋይስ? ረብስ እኔ እኮ በቃ ወይኔ ደስ ሲሉ ጥሩ ፍቅር ወይኔ በላቸው ብለን ጋይስ በቃ በጣም ወደደችው፣ ተዋደዱ፣ ጥሩ ጥንድ። ያልታሰበ ፍቅር ማለት ይህ ነው ብዬ ሳልጨርስ ልወደው አልቻልኩም አላለችም። ይሄን ያህል ድረስ ታስመስላላችሁ ሴቶች? በኢየሱስ ጌታን እኔ ይቅር በሉልኝና ማለት ነው። አሁንም ሴቶችን ማለት ይህን ነገር ከማየቴ በፊት ሴቶችን በቃ ማለት ፐርፌክት አይደለም በሙሉ እንትን አልቀበላቸውም። ማለት የሆነ ነገር ሲሉኝ ቶሎ አላምናቸውም፣ በቃ አልቀበል። ምክንያቱም ስላየውኝ ምን ያህል ነገሮችን ድብስብስ አድርገው ምን ያህል ለሆነ ነገር አክት እንደሚያደርጉ እረዳለሁ። እና ይህን ስል ሁላችሁ ማለት አይደለም፣ በቃ አብዛኞቹ እንደዛ ስለሆኑ
ምንም መስሎ አይታየኝም። ቶሎ አልቀበላችሁም እና ይህን ነገር ሳይ ደግሞ እንደዚህም አለ ለካ አልኩ። አስቡት እንግዲህ አሁን እቺ ልጅ ለሱ ብላ ነው አይደለ? በቃ እሱ እንዳይጎዳ ብላ ወይም ደግሞ ምናልባት ፍቅር ከያዘኝ ከሱ ጋር ልሞክር ብላ ነው፣ ለጥሩ ነገር ነው እንደዚህ ያደረገችው። ምንም እስከማናቅ ድረስ በቃ ክንፍ ብላ አፍቅራለች ብለን ድምድም እስክናደርግ ድረስ ፍቅር ይዟቸዋል ክንፍ ብለዋል እስክንል ድረስ እኛ እስክናምን ድረስ ለዚህ ለእውነት ነገር እንደዚህ ማድረግ ከቻለች ለገንዘብ ተብሎ ለጥቅም ተብሎ ለጊዜያዊ ነገር ተብሎ ምን ያህል እንደሚተወን አስቡ። ወይኔ 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 ወንዶች ጉድ ፈላባችሁ ዘንድሮ። እውነታችሁን እኮ ነው። እውነታችሁን ነው። ከእድሜያችሁ በላይ ያሉ ሴቶችን እያገባችሁ ያላችሁ ወንዶች ዝም ብዬ ሳስተውለው እውነታችሁን ነው። የብሬን እውነታችሁን ነው እንዴ! ከምሬን እኮ ነው። ዝም ብላችሁ ስታስቡት የምር ነው ያስብላል። ሰሞኑን ሶሻል ሚዲያ ላይ አይታችሁ ከሆነ ከእድሜያቸው በላይ የሆኑ ፍቅረኛሞች ሲጋቡ በተደጋጋሚ አይታችኋል። ወጣቶች ከእድሜያቸው በላይ የሆኑ ትላልቅ ሰዎችን ሲያገቡ አይታችኋል። አንዳንዴ እኔ አልፈርድባችሁም። እኔ ግን እንደዛ ከምታደርጉ ወጣቶች እድሜያቸው ከፍ ሲል ማግባት፣ ለምሳሌ 35 30 37 ምናምን ከፍ ሲላችሁ ከእድሜያችሁ ጋር የሚመጣጠነውን ሴት ማግባት። ለምን ታውቃላችሁ? ከዛ በኋላ የምታገባም ሴት ህይወት ፈልጋ እንጂ ተራ ነገር ፈልጋ አይሆንም። ገብቷችኋል አይደለም? እድሜ ብዙ ነገር ስለሚያሳይ ህይወት ፈልጋ እንጂ መጥፎ ነገር ወይም ደግሞ ሌላ ዓላማ ኖሯት አትገባም። ሲጀመር ህይወት የሌለበት ቦታ ለእንደዛ አይነት ጊዜዋን አታጠፋም። በቃ ማለት ትክክለኛ ነገር የማታገኝበት ቦታ ጊዜዋን አታጠፋም። እንደዛ አይነት ሴት ጊዜዋን አታጠፋም። ወጣቱ ነው በቃ ለሆነ ዓላማ ብቻ ወይ ገንዘብ ለማግኘት ሊሆን ይችላል፣ ለሆነ ብቻ እንትን የሚለው እድሜው ገና የሆነ እንጭጭ የሆኑ ወይም ደግሞ ገና ለጋ የሆኑ ሰዎች ናቸው እንደዛ አይነት ነገር ላይ ጊዜያቸውን የሚያጠፉትና እንደዛ አይነት ነገር የሚፈጥሩት። እድሜያቸው ከፍ ያሉ ሰዎች ግን በቃ ትክክለኛውን መንገድ ነው የሚፈልጉትና እንደዛ ብታደርጉ ጥሩ ነው። እኔም አሁን እንደዛ እያሰብኩ ነው ብያለሁ። እኔ ከዚህ በኋላ ከ5 ዓመት በኋላ ነው ማገባ ብያለሁ። 5 ዓመት በኋላ እንግዲህ ስንት ዓመት እንደሚሆነኝ ካልኩሌት አድርጋችሁ ድረሱበት። ጉድ ነው ዘንድሮ። በዚህ ከቀጠለ ግን ሴቶች ምን እንደሚወጣችሁ እንጃ ብያለሁ። የምሬ ነው። እኔ እፈራላችኋለሁ። ለማንኛውም ቆይ ወደ ድራማ ልመለስ እና የሰላምዬ ነገር እውነት ለመናገር በጣም አበሳጭቶኛል፣ አሳዘነኝ። ከዛ በዘለለ አሲር እና ጆሮ ደግሞ በትናንትናው ክፍል ሮጡ። ከመች ጀምሮ ነው እንደዚህ ሲሮጡ ያየሁት? እኔ አይቻላል። ጭራሽ ፈርቶ ደግሞ በሴት እንትን ያለ ሰው እኮ ጭራሽ ሊፈራ አይገባም። አይፈራም። መፍራት አልነበረበትም። ወይ ተደብድቦ መሄድ ነበረበት ወይ ደብድቦ መሄድ ነበረበት። የምሬን ነው የምላችሁ። እና ትንሽ እሱ ጋር በጣም አዝናናኝም አበሳጩኝም። ሁለተኛ ደግሞ ሰላምዬ አሁን ከእሱ ጋር እንትን ስላለች ከእዝራ ጋር ጓደኛሞች ናቸው። ስለዚህ እነሱን ቤተሰብ እንትን ለማድረግ በቃ ሁለት እኩል ሆኑ ማለት ነው። ወንዶቹ ሁለት እኩል ሆኑ ማለት ነው። ጎራ እየፈጠራሉ ማለት ነው እያልኳቸው ያለሁት ነገር እና ትንሽ ከበድ ያለ ክፍልም ነበራት ለትናንትናው ክፍል። ሌላኛው እርግብ በትናንትናው ክፍል ተሰናበተች። በጣም አሳዘነች አይደለ? ሁላችሁም አላዘናችሁ? እርግብ አታሳዝንም ነበር ጋይስ? ሁሉ ነገር አልፎ በብዙ መከራ ውስጥ አልፋችሁ ልክ እንደዚህ በቃ በሰላም ይቅርታ ጠይቃችሁ ስትለያዩ በጣም ነው ደስ የሚለው። ስሜቱን ልነግራችሁ አልችልም። እርግብ ያሳለፈችውን ታውቃላችሁ፣ መጥፎም ጥሩም። ከዚህ በፊትም ሪከመንድ አድርጊያችኋለሁ። እርግብ ትታሰራለች፣ ነገር ግን ትፈታለች፣ ቤተሰቡ ይቅርታ ያደርግላታል የሚል ነገር አንስቼ ነበረ እና በመጨረሻም ያነሳሁት ነገር ሆኖ በመልካም መልኩ በጥሩ መልኩ ተሰናብተናታል። እንግዲህ እርግብን በጣም ተመችቶኛል። የእሷ አጨራረስ በጣም ተመችቶኛል። እውነት ለመናገር በቃ ይቅርታ ጠይቃ ምናምን ከተምቹም ህይወት ከድንብላልም ህይወት መውጣቷ ምናምን በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ። እሱ ብቻ ሳይሆን ደግሞ መጨረሻ ላይ ቤቲን ተጠንቀቂ ብላ
ሜላትን አስጠንቀቃት ነው ሄደችው። ራሷን በማይጎዳ ቤተሰቡን ደግሞ ሁለተኛ ክህደት ሳትፈጽምባቸው መውጣቷ በቃ የመጨረሻ ነው ያኮራች። ቢግ ላቭ ኤንድ ቢግ ሪስፔክት ለርግብ አጨብጭበናል። የምሬን ነው። እና እሱ አጨራረስ የእሷ አካሄድ በጣም ተመችቶኛል፣ ደልቶኛል። አሁን የሚቀረው መጨረሻው የአቶ በቃሉ ሽኝት፣ የአሴር እና የሀና ጉዳይ ነው የሚቀረው። እንግዲህ ምን የሚፈጠር ይመስላችኋል? እንዳሰባችሁት ሀናና ጆሮ ፍቅረኛሞች ሆነው ሰርግ ሽማግሌ ይላክ ይሆን ወይስ ደግሞ ይቀር ይሆን? ምን ትላላችሁ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። እኔ ስለዚህ ነገር በተደጋጋሚ አንስቻለሁ። አሴርን በጣም የምታፈቅረው የአሴር ጓደኛ ወይም ደግሞ ጎዳና ላይ የነበረችው ጓደኛዋ የት ሄደች? የእሷም ህይወት ነው። እኔ የእሷ ጉዳይ ዝም ብሎ እንደዚህ ተሸፋፍኖ ባይቀር በጣም ደስ ይለኛል። ትክክለኛ አፍቃሪ ነች። እውነተኛ አፍቃሪ ነች። እውነተኛ ምንም ሳታይ ምኑንም ሳታይ ምንም ሳይኖረው መንገድ ላይ በሚያድርበት ጊዜ ያፈቀረችው ትክክለኛ ፍቅረኛው ነች። የምሬን ነው፣ ከምሬን ነው የምላችሁ። ትክክለኛ እኔ አሁን በህይወቴ እንደዚህ ምንም በሌለኝ ታይም ባዶ ኪሴን ባለውበት እየተቸገርኩ የምትወደኝ የምታፈቅረኝ ልጅ ብትኖር ብትመጣ መቼም ነው ኢግኖር ማላረገ። መቼም በቃ እሷ ነች የኔ እሷ ነች። ምክንያቱም እኔ የወደደችው ማንነት የወደደችው ቢኮዝ ምንም ስለሌለኝ እኔን ብቻ ነው ልትወድ የምትችለው። ቤት ቢኖርህ ሀብታም ብትሆን የሆነ ባክግራውንድ ጥሩ ቢሆን ባክግራውንድህን ሊሆን ይችላል። ጥሩ ኑሮ ስላለ በጥሩ ኑሮ ስለምታኖራት ሊሆን ይችላል የወደደች። ምንም ሳይኖር ግን ጎዳና ላይ የወደደች አንተን እንጂ አንተነትህን እንጂ ሌላ ምንም አይደለም። ምክንያቱም ያለው ባዶን ነው። ባዶ በቃ ምንም በሌለበት ነው ያለው። ስለዚህ ምንም በሌለበት አንድ ሰው ወደድኩ ስትሉ አፈቀርኩት ስትሉ እሱን እንጂ ሌላ ነገር ሊሆን አይችልም። ሌላ ወገን ከኋላ ወይም ደግሞ ሌላ ዓለም ከኋላው የለም። የነገ ህልሙን ሰርተን እንቀየራለን እንለወጣለን የሚል ፍቅር እንጂ ሌላ ነገር የለም። እና የእሷ ፍቅር እኔ እውነተኛ ፍቅር ነው ብዬ ነው ማስበው። እውነተኛ ፍቅር በቃ ትክክለኛ ፍቅር ማለት እኔ እንደዛ ነው ማስበው። በቃ ፐርሰኑን መውደድ እንጂ ፐርሰኑ ያለውን ነገር አይደለም አይደለም። ፐርሰኑ ያለውን ነገርማ ከሆነ የራሳችን ጥቅም ፈልገን አሁን ብዙ ሰው ጥሩ ኑሮ ስለሚያኖረው ወደድኩ ይላል። እውነት ትወድሃለች? እውነት አንተን ታፈቅርሃለች? ያ ጥሩ ኑሮ ልታኖርባት የምትችለው ንብረት ስታጣስ ያ ፍቅር አይቀየርም? አስባችኋል? መኪና ስላለህ ወዳ ሊሆን ይችላል። ያ መኪና ቢጋጭ ወይም ደግሞ በዕዳ ቢወርሰው ባንክ ቢወስደው እቺ ሴትዮ ፍቅሯ እንደዛ ይቀጥላል? ጭቅጭቅ ይመጣል። ገባችሁ ልላችሁ የፈለኩት ነገር አይደለም። ስለዚህ አሴር እኔ እንደ እውነቱ የመረረ ሀቅ ነው። ከእሷ ጋር ፍቅር ቢጀምር ኖሮ የራሱን ህይወት ቢያስተካክል ኖሮ ስራ ቢጀምር ኖሮ የተሻለ ነገር ለማድረግ ከእሷ ጋር እሷንም ከጎዳና አውጥቶ ካለችበት ህይወት አውጥቶ ስራ ሰጥቷት የተሻለ ነገር ውስጥ ቢገቡ ኖሮ በጣም ደስ ይለኝ ነበር። ፍቅር እውነተኛ ፍቅር በቃ የትም ቢሄድ የተሳሳተ መንገድን ቢሄድ ተመልሶ ይመጣል የሚለውን ነገር ከሚያስተምሩ ሀናና አሴርን አንድ ላይ አድርገው ይሄ የመረረውን እውነት ቢያስተምሩ የተሻለ ነው ብዬ አስባለሁ። አብዛኞቻችሁ እንደዛ ሲሆን መጨረሻው ሊደብራችሁ ይችላል። ግን እኔ የምፈልገው መጨረሻ ይህንን ነው። አመናችሁም አላመናችሁም ሀናና አሴር በፍጹም አንድ ላይ መሆን የለባችሁም። ምክንያቱም የምትወደው ልጅ አለች፣ የምትሳሳለት ልጅ አለች። በቃ እና የእነሱ ህይወት ተቀይሮ ባይኖሩ ምን ያህል ሰላም እንደሚሰማኝ ለምንድነው ታውቃላችሁ? በእንደዚህ አይነት ህይወት ውስጥ ያሉ ሰዎች አሉ። በእንደዚህ አይነት መንገድ ውስጥ ያሉ ሰዎች አሉ። ለእነሱ ማበረታቻ ይሆናል። እስኪ ብዙ ትዳሮችን ያዋቸው፣ ሰላም ያለባቸው ትዳሮች፣ መከባበር ያለባቸው ትዳሮች እንደነዚህ አይነት ትዳሮች ናቸው። ምንም በሌለበት ጊዜ የተገናኙ ባዶ ኪሳቸውን ካፌ መግቢያ አጥተው ወክ አድርገው እየተመለሱ ፍቅረኛሞች የነበሩ ሰዎች ተጋብተው ብዙ ቦታ ደርሰው ልጆች ወልደው ንብረት አፍርተው ምናምን፣ እነዚህ ሰዎች ምንም ሊለያቸው አይችልም። ንብረት መጣ ሄደ፣
አካሌ በሱ ህይወት መጣ፣ በዚህ ገባ፣ ምንም ሊለያቸው አይችልም። ምንም በመሃላቸው ሊገባ አይችልም። ምክንያቱም የተገናኙበትን ቦታ ያውቃሉ፣ የተነሱበትን ቦታ ያውቃሉ፣ ያሳለፉትን ህይወት ያውቃሉ። ምንም ሊነጥላቸው አይችልም። እና ይህን ነገር ብታስተምሩ ጥሩ ነው ብዬ ነው እንትን ለማለት የፈለጉት። ብዙ ጊዜ ጋይስ ጋጋታ የበዛበት ግርግር የበዛበት በቃ ሶሻል ሚዲያ ላይ እንደምታዩት በጣም በቃ ምድረ የቤት ምናምን አጅቦት መኪናውን ጣጥንጣጥ እያለ ምናምን ሰርግ፣ ሽምግልና የተብኳካ ምናምን በጣም ግር አይቆይም። ይህ ትዳር አይቆይም። የምሬ ነው የምላችሁ። ቢቆይ እንኳን ሰላም የለም፣ ቤታቸው ውስጥ ሰላም የለም። ልታይ ነው እንጂ ቤት ውስጥ ሰላም የለም። በፍጹም ነው የሌለው። ሂዱና እኔ በስራ አጋጣሚ በጣም ብዙ ሰዎችን አይቻልም። ትንሽዬ ድርጅት ነበረችኝ፣ ጋራጅ ነበረችኝ። የዛኔ መኪናቸውን ለማሰራት የሚመጡ በጣም ብዙ ሰዎችን አውቃለሁ። ቤታቸው ውስጥ ሰላም የለም። 4-5 መኪና ቆሟል። የሚጸድ ቤት ነው፣ ግን ሰላም የላቸው። አብዛኞቹ ያጫውቱኛል። አያቸው አይደለም። ገንዘብ ስላለ ሰላም አለ ማለት አይደለም። ገንዘብ ስላለ ወይም ደግሞ ሀብት ስላለ መኪና ስላለ ድልቅ ባለ 6 መኪና 10 መኪና ቤት ተከራይተ ስላገባ ሰላም አለ ማለት አይደለም። እና አስቡ ልላችሁ ፈልጌ ነው። በጣም ብዙ ሰዎች ይቸገራሉ። በተለይ ሴቶች ብር ያለው ሰው ካገቡ በኋላ እስረኛ ይሆናሉ። ገብቶች አይደለ? ይሄ ምንድነው? ቤት ውስጥ በቃ ገንዘብ የሆነ ከሱ ተቀብለው ነው የሆነ ነገር ለማድረግ ተቀብለው የሆነ ነገር አብዛኛው ሰው ብር ኑሮ ሀብታም ይሁን እንጂ እሱ ፈልጎ ካላወጣ በስተቀር ብሩን ልትነኪ አትችም፣ ልታገኝ አትችም፣ ንብረቱን ልታገኝ አትችም። ኦልሬዲ ንብረቱን ከማግባቱ በፊት ያፈራው ነው። እሱን ደግሞ ወረቀት አለው ከማግባቱ በፊት ያፈራው ንብረት እንዳለ አብዛኛው በሱ ስም አይደለም ያለው፣ በቤተሰቡ ስም ነው። ቢኖርም እንኳን በሱ ስም ከትዳር በፊት የነበረ ንብረት አንቺ ልታገኝ አትችም። ትዳር ላይ አብራችሁ ያፈራችሁት ንብረት ነው የእናንተ የጋራ ንብረት ሊሆን የሚችለው። ብትጣሉ እንኳን ልትካፈሉ የምትችሉት ትዳር ላይ ካፈራችሁ በኋላ ነው። ትዳር ላይ ከተጋባችሁ በኋላ ያመጣችሁት ንብረት ነው የጋራችሁ የሚሆነው። የምትካፈሉትም እሱ ነው። ከትዳር በፊት የነበረው አይመለከትሽም ስለሱ ንብረት ካስመዘገበ ማለት ነው። ስለዚህ ብዙዎቻችሁ ጥሩ ነገር አገኛለሁ ብላችሁ ማይሆን ነገር ውስጥ ትገባላችሁና ይህንን ነገር ለማስተማርም ጥሩ ኦፖርቹኒቲ ይፈጥራል ብዬ ስለማስብ ነው እንደዛ ያልኳችሁ። በዛ መልኩ ቢያልቅ ኑሮ እኔ በጣም ደስተኛ ሆን ነበረ። እንግዲህ በምን መልኩ እንደሚያልቅ እስኪ እናንተ ኮሜንት ላይ አስቀምጡልኝ። ሌላኛው የአቶ በቃሉና የሜላት ጉዳይ ነው። እሱን በቀጣይ ክፍል አሁን በደንብ ጎዝጎዝ አድርገን እናየዋለን። ምክንያቱም የሚቀሩት በጣም ጥቂት ክፍሎች ናቸው። እንዳልኳቸው 3 ክፍል ብቻ ነው የሚቀረው። ቀጣይ ሲለቀቅ 2 ክፍል ነው የሚቀረው። 2 ክፍል ማለት እኮ በቃ ቀጣይ ሳምንት ሮብ ያልቃል። ቅድም ብያችኋለሁ መግቢያ ላይ። ስለዚህ ተዘጋጁ እያልኳችሁ ነው። እናም ደግሞ ሌላ አዳዲስ ተከታታይ ድራማዎች ተጀምረዋል። ካያ ተጀምረዋል። እሱን ሪቪው ጀምር ያለው እንዲሁም ደግሞ ውጥንቀጥ መጨረሻ የሌለው ድራማን በቅርቡ ይጀምራል። እሱንም የምናይ ይሆናል ማለት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እናሳ ምን ብያችሁ ነበረ? በቀጣዩ ክፍል አዲስ ታያላችሁ፣ አዲስ ሰው ታያላችሁ፣ ወይ አዲስ ፊት ወይም ደግሞ ቀድሞ ከምታውቋቸው ሰዎች ይመጣሉ። አዳዲስ ነገር ታያላችሁ ብዬ ሪከመንድ አድርጊያችሁ ነበር፣ ተናግሬ ነበር። ይኸው 2 ዱብና ዕዳ የሆኑ ሰዎች ከቻሳ ብለውልናል። ይሄ ብቻ አይደለም፣ ገና ይቀጥላል። የትርሲት እናት ይመቻቸው። አጥሚቱን ጠጣ ወይ ሚኪ ያንተ መጨረሻ በቃ በዚች ሴትዮ። አይ ቆይ ለማንኛውም እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች? አማን ናቸው። ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትናንትናው ክፍል አሾይና ነበር፣ ያበደ ክፍል ነበር። በቃ እኔ እስካሁኑ ካሉት እንደው የተሻለ አይነት ክፍል ነው ብዬ አስባለሁ። ያቺ የህፃናቶቹ ያመጧት ጨዋታ ቀጥሎ ይሄኛው
አሪፍ ክፍል ነው ብዬ አስባለሁ። ማለትም የትላንትናው ክፍል የተሻለ ክፍል ነው ብዬ አስባለሁ። በተለይ የትርሲት እናት በቃ አቤት 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 እሳቸው ሆይ እንዴ! እዚህ ጋር ነኝ ስትሏቸው እዚህ ጋር፣ እዛ ጋር ስታዩቸው እዚህ ጋር፣ አንዴ ሚኪ አንዴ ብሩክ፣ አንዴ ሚኪ ጋር አንዴ ብሩክ ጋር ዝም ብሎ አዩና ሚኪን አንተ በደንብ ጠበቅ አድርግ፣ ንብረቱን ያዝ ምናምን ምናምን በቃ ምናምን ብለው መከሩት። ዝም ብሎ ሲያዩት ሚኪ የሚቅለሰለስ አይነት የሆነ በቃ ምንም አልተመቻቸውም፣ አልጣማቸውም። ዝም ብሎ ሲያስቡት የብሩክ ንብረት ከትርሲት እጅ ሊወጣ ነው። ምክንያቱም ሚኪ ዝም ብሏል። ስለዚህ ምን አሰቡ? መልሰው ከብሩኬ ጋር ማጋባት። ኧረ ይመቻቸው። እኔ በጣም ግርም ያለ ማለት ነው 5 ሼፍ ነው ምግብ የሚሰራልኝ ያሉ ሴትዮ ለምንድን ነው የሚንቀጨቀጁት? ለብር ለምንድን ነው የሚንቀጨቀጁት? ለገንዘብ እንደ እርሶ ሴትዮ ምን ሆነው ነው? ለካ ሴትዮ አይበሉኝ ብያለሁ። ማሚም አይበሉኝ። እናት ምን ሆነሽ ነው አንቺ? እንዴ ተይ እንጂ ሄዷል እኮ ኪሎ ሜትሩ ሄዱ ከፍ ብሎ አለ እኮ። የእሶስ ከፋ፣ የእርሳቸውስ ከፋ፣ የማቸውስ ከፋ። ወይ ጉድ! ጉድ እኮ ነው ዘንድሮ የምናየው። ጉድ ነው የዘንድሮ ጉድ ነው ጉድ ነው ጉድ ነው። ለማንኛውም ማለት ነው ይመቻቸው። በትላንትናው ክፍል ተመችቶኛል። በቃ ከሚኪ ሽብልል ብለው መዞራቸው ተመችቶኛል። ሚኪ ግን እንደዚህ በቀላሉ ማለት እንደዚህ በቀላሉ የሚወድቅ በቀላሉ ትርሲትን አሳልፎ የሚሰጥ አይነት አይደለም። በጣም ምስጥ የሆነ ሰው ነው። ታዩታላችሁ አሁን በሚመጡት ክፍሎች። ትርሲት ደግሞ በትናንትናው ክፍል ብሩኬ ያልውጣ ሲል በቃ ተንቀጨቀጨች እኮ እንዲህ አለች። በቃ ታቁነጠነጠች። ወይኔ እኔን ያበሳጨኝ ሚኪ እዛ ጋር እርርድብን ይላል፣ እሷ እዚህ ጋር ብሩኬ ትላለች። በቃ እኮ አብራ ልትወጣ እኮ ምንም አልቀረው። እነሱ ባይኖሩ በቃ አብራ ነው የምትወጣው። የምሬን ነው የምላችሁ፣ አትመለስም እንዴ። ግን ዝም ብዬ ሳስብ ማለት ነው ትርሲት ራሱ ትፈልገዋለች። የምሬን በጣም ነው የምትፈልገው፣ በጣም ነው የምትወደው። እኔ እንደዛ ነው የተሰማኝ። እናንተ እንዴት እያሰባችሁ ነው ጋይስ? እንዴ አስባችሁታል? ትበሳጫለች፣